አሜሪካን ሀገር ቁጭ ብለህ እንደ ትንሹን ነገር እንኳን ማወቅ እንዴት እንደ አትሊስት ንግግር እኮ ማስተካከል ግዴታ ነው። ማንበብ አይቻል። እኔ በጣም ነው የሚገርመኝ እና እባካችሁ አትሊስት ሀገሩ የምትኖሩበትን ሀገር ቤር ሚኒመም የሆነውን ዕውቀት ይኖራችሁ ብዬ ነው ማስበው። ትንሹን ዕውቀት ተላበሱላለሁ። ሰዓቴን ላለማቃጠል ቴዲ እኔ አንተ ቀደም ከጁንታው ጋር ያደረከውን ክርክር እኔ አልወደድኩትም። የሐሳብ ልዩነት ነው ያለኝ በጨዋ ደንብ ሱላንስ። ለምሳሌ ማን ነው መንግስት የሚሆነው? ማን ነው የትኛው ዕውቀት ያለው ሰው ነው? የትኛው ነው ፖለቲከኛ? እንዴ ትቢግንዝ እኮ አብይ አህመድ እኮ he make sure ተወዳዳሪ ፓርቲ እንዳይኖር he make sure there's nobody will step up for the power አይደለም እንዴ? በኢትዮጵያ ፖለቲካ ውስጥ ቀና ብሎ የሚሄድ ሰው እንዳይኖር እኮ ነው ሲያደርግ የነበረው። እኔ ያንተ ንግግር ያስታወሰኝ መለስ ዜናዊ አዲስ አበባ ዩኒቨርሲቲ ሰብስቧቸው ከምሁራኖች ጋር ትዝም ይለ አንድ እንዳለማኑ ምናምን የሚባል ሰውዬ ለሚቀጥሉት 20 ዓመታት አንተን የሚገዳደር ሰው እንዳይኖር አድርገ ሀገሪቷን እያፈረስካት ነው ብሎ ነግሮት ነበር። አብይ ከዛ በላይ ነው ያደረገው። ቴዲ እንደ ጀግንነት እንደ ዕውቀት እሱ ጀግና ነው። በዚህ መጥቶ ወያኔዎችን በልቶ ወያኔዎችን ጠጥቶ ይሄን አርጎ አጭበርብሮ ይሄ ጀግንነት አይደለም ቴዲ። ለምንድን ነው የምናደንቀው ይሄንን? ይሄ እኮ ሀገር እየፈረሰ ነው። ይሄ የሚደነቅ ሐሳብ አይደለም ቴዲ። እኔ ልሟገት እችላለሁ በዚህ በደንብ አንተን ጭምር ማለት ነው። ነጥብ ባይነጥብ እሟገታለሁ። ይሄ ዕውቀት አይደለም፣ ሀገር ያፈረሰበት መንገድ ነው። መለስ አድርጎታል። የተሻሉ ሰዎች ሳይኖሩ አይደለም፣ ዕውቀት ያላቸው ሰዎች ሳይኖሩ አይደለም። ፕላትፎርሙ የምህዳሩ የፖለቲካ ምህዳሩ ቢከፈት ኢትዮጵያን መምራት የሚችሉ ዕውቀቶች አይምሮዎች ከየትኛውም ከየጓሮ ይወጣሉ። ያ እንዳይኖር አብይ አህመድ ሜክ ሹር እንደዚህ አይነት ስርዓት እንደማይመጣ እርግጠኛ ሆኖ ስርዓት እንዳይኖር እያደረገ ነው። ሌላውን ተው፣ ሌላው አማራ፣ ኦሮሞ ወይንም ኢትዮጵያዊ አዲስ አበባ የሚለውን ተውና ኦሮሞ ክልል እንኳን ከሱ በላይ ሌላ እንዲኖር አይፈልግም። ይሄ ሀቅ ነው እና ይሄንን እንደ ጉብዝና ማየቱ እኔ የኢትዮጵያን ጭቆና ማርዘሙ ነው የሚሆነውና ይሄን ሐሳብ አንተ ባትከተለው ጥሩ ነው። አብይ ጥሩ ሰርቷል አልሰራም ልንከራከርበት። አምባገነን ነው አይደለም፣ ሀገር አፍርሷል አላፈረሰም፣ ፖይንት ያለው ሰው ይከራከር። ግን እያደረገ ያለው ነገር ልክ እንደ ጥሩ እንደ ጀግንነት ካደረግን ለሌላ ሰው የምናስተላልፈው መልእክት የተሳሳተ ነው ነው የምለው። ቴዲዬ አመሰግናለሁ። ኦኬ ቴንክ ዩ። እኔ ያልኩትን በተሳሳተ እንዳትወስዱ። እኔ ተደራጁ፣ በፕሮግራም ተደራጁ። ከየቤቱ እየተጠራ አይደለም ስልጣን የሚታደለው። ማኒፌስቶ ቀርጻችሁ ተንቀሳቀሱ ነው ያልኩት። ኢትዮጵያ ኢንስቲትዩሽን የሌላት ሀገር ናት እኮ። መድኃኒዓለም በኪነ ጥበቡ ነው እንጂ የሚጠብቀን እኮ። ኢህአዴግ ያለፉትን 27 ዓመታት ኢንስቶል ያላደረገውን ኢንስቲትዩሽን ዘራ ያዕቆብም ይሁን ኢሊ ማንም ስልጣን ላይ ብትወጡ ከየትም አታመጡትም። አንድ ሀገርን ሀገር የሚያሰኛት ተቋም ነው። ያለፉትን 27 ዓመታት ተቋማት ነበሩን። ነፃና ገለልተኛ ምርጫ ቦርድ ነበር። ነፃና ገለልተኛ መከላከያ ሰራዊት ነበር። ነፃና ገለልተኛ ሚዲያ ነበር። ነፃና ገለልተኛ ፖሊስ ነበር። ነፃና ገለልተኛ ፍርድ ቤት ነበር። ኢንስቲትዩሽን ማለት ሲስተም ነው። ፊዚካል ኢንፍራስትራክቸሩ ብቻ ሳይሆን እነዚህ ተቋማቶች ገዢ ፓርቲው ኖረም አልኖረም ሀገር ሊያስቀጥል የሚችል ለምሳሌ ትራምፕ ቢሞት ሲስተም አለ። የትም ሀገር ላይ በሰለጠኑት ሀገር ላይ ሲስተም አለ። ያ ሲስተም አለ ሀገር ላይ ኢትዮጵያ ውስጥ አለ። ተቋም በሌለበት ቦታ ላይ ብትቀመጡ እናንተ እንዴት ነው የምትሆኑት? ስለዚህ የፖለቲካ ፓርቲም በሀሳብ ላይ ነው መደራጀት ያለባችሁ ነው ያልኩት እንጂ በሀሳብ ላይ አትደራጁ ወይም ደግሞ ያ ትክክል ነው እያልኳችሁ አይደለም። በተሳሳተ መንገድ እንዳትረጉሙት። አዲስ ታይምስ መደራጀት ግን ይቻላል ኢትዮጵያ ውስጥ። አሁን ለምሳሌ እስክንድር ባልደራስ ብሎ ሲመጣ ጦርነት እንከፍታለን ብሎ ድራሹን አጠፋው አብይ አህመድ። ጀዋር መሐመድ እስር ቤት ገባ። ልደቱ አገር ቤት እንዳትገባ ተባለ። ማን ነው የሚደራጀው? ተደራጁ። እንዴት እንደራጅ ካደ 4 ኪሎ ገባ እንዴ ነው እኮ። ለዛ ነው እኮ ዜጎች መሳሪያ ያነሱት። ቴዲ አብይ አህመድ ኢትዮጵያን እኮ የለመናገር እድል ስለሆነ አይደል? እሱን እኮ እኔም እኮ መደግፍ ሀሳብ ነው። ለፖለቲካ ፓርቲዎች ምህዳሩን የማስፋት ኃላፊነት ያለበት ገዢው ፓርቲ ነው እንጂ ተቃዋሚዎች አይደሉም። ተቃዋሚ አይደለም፣ በጀቱንም ጀቱንም የያዘው አካል ነው። ይሄ ስራ ይውላችሁ ደርጎች በኢትዮጵያ ታሪክ ላይ ለገባንበት ምስቅልቅል ቀዳሚ ተጠያቂ እነሱ ናቸው። ከነሱ ሲወርድ ሲዋረድ የመጣ ነገር ነው። ጃንሆይን ከስልጣን ካስወገዱ በኋላ በሀሳብ ላይ የተመሰረተ የፖለቲካ ትግል የሚያደርጉ የፖለቲካ ፓርቲዎችን ምህዳሩን አስፍተውላቸው ቢሆን ኖሮ ዛሬ የብሔር ፖለቲካ
እንደዚህ ባላጦዘን ኢህአፓ፣ መኢሶን፣ ወዝሊግ፣ ኢጫት እነዚህ በሀሳብ ላይ የተመሰረቱ ፓርቲዎችን ሲያሳዱ ሲገሉ ምናምን ባይሆን ኖሮ ሀሳባቸውን ሸጠው እነሱም እንዳሉት ለፖለቲከኞች ፖለቲካውን ሰጥተው ወደ ካምፓቸው ገብተው ቢሆን ኖሮ በየ5 ዓመቱ በለው በየ4 ዓመቱ በሚደረግ ምርጫ የሚመረጥ ፓርቲ ይኖረን ነበር። ይሄን አላደረጉም። አምባገነን ነው። የተደራጁ ፓርቲዎችን አሳደዱ። እነሱን በጉልበት ያሳደደው ኢህአዴግ መጣ። በኢህአዴግ ጊዜም እንደምታየው ነው። ትንሽ ጭላንጭል የነበረው 1997 ጊዜ ነበር። ፓርቲ ነበር፣ ገለልተኛ የሆነ ተቋም ነበር። ስትቃወሙ የነበራችሁ ሰዎች ናቸው በኢህአዴግ ጊዜ። ኢህአዴጎች ይህን ሰርተዋል። ትንሽ ቀና ቀላ ያለው ፓርቲ ለገዢው ፓርቲ ይሸጣል። መሳደድ ነበር፣ መታሰር ነበረ። 97 ላይ ትንሽ ተስፋ ነበር። የሆነውን አይታችኋል። ኦኬ ዘን ብልጽግና መጣሁን አብይ አህመድ የተባለ የሁላችሁም እኩያ ሊሆን የሚችል ሰውዬ ኢህአዴግ ያልሰራውን፣ ደርግ ያልሰራውን፣ ኃይለማርያም ያልሰራውን መሆን አለበት ስትላ አንዳንድ የምንጠይቃቸው ጥያቄዎች ካለበት ነባራዊ ሁኔታ አንጻር የሚሆን ነው ወይ? እሱን ቢያንስ በሎጂክ እንድናወራ ስለፈለኩኝ ነው እንጂ የፖለቲካ ፓርቲዎች መሳደድ ማን የምቃወመው ነው። ምህዳሩ መስፋት አለበት። ምህዳሩ እንዲሰፋ ትልቁን ድርሻ መውጣት ያለበት ገዢው ፓርቲ ነው። ሁሉንም ነገር የያዘው እሱ ነው። በሰላማዊ መንገድ ለሚታገሉ የፖለቲካ ፓርቲዎች ምህዳሩን ካላሰፋ የምታሳዳቸው ከሆነ የምትገላቸው ከሆነ ነፍጥ ያነገቡ ኃይሎች ከጫካ ላይ ይመጡልህ አይችሉም። ይህን እስማማለሁ 100%። ቴንክ ዩ አዲስ ታይምስ እናመሰግናለን። ወደ ዳርያዝ እንሄዳለን። ዳርያዝ አለ። አቤት ቴዲዬ፣ እየሰማው እኮ ነው። ሆስፒታል ቤተክርስቲያንና ቤተክርስቲያን አንድ ነው ይባል ነበር። አሁን ደግሞ ያው የቴዲ ቤት ልል ነው። በቃ በሽተኛ እዛ ሄዳል፣ ኃጢአተኛ እዛ ሄዳል። እዚህ ደግሞ የፖለቲካ እውቀትና ድርቀት ያለበት ብዬ ነው እኔ አሁን የገባሁት። እውነቴን ነው የምልህ። ደጋፊ ነኝ የሚለው መስፍንን ስሰማ ተቆጥቼ ነው የገባሁት። ተቃዋሚ ነኝ የሚለው ደግሞ ጁንታው ማን ነው? ጁንታው የሙቀጫ ልጅ ነው ያላቸው። እነሱ ገብቶ ሳያቸው ነው የገባሁት እንጂ እንደና አያና አይነቶች ይህ እውቀት ያላቸው አሁን መጥተው ሲያስተምሩና ሲናገሩ ሲወያዩ ቁጭ ብዬ ማዳመጥ ነው ደስ የሚለኝ የነበረው። ግን አሁን እነሱ ስላሉ እኔም ትንሽ ሀሳቤን ልግለጽ ብዬ ነው የገባሁት። ምክንያቱም ቴዲ አፍሮ መሀል ገቡና አወጡን ከዳር ብሎ የዘፈነው ለእንደነሱ አይነቶቹ ናቸው። ለእንደነዚህ አይነቶቹ ነው እንጂ ለዶክተር አብይ ነው የተዘፈነው፣ ለመንግስት ነው የተዘፈነው ይሉናል። አይደለም የተዘፈነው ለእንደዚህ አይነት ምንም ለሀገር ፍቅር ለሌላቸው፣ ሀገር እንዴት መቀጠል እንደሚችል የማያውቁ፣ እውቀት የሌለው ሰው መጥቶ ይምራን የሚሉ፣ የሞተ ሰው ተነስቶ መጥቶ ይግዛን የሚሉ፣ ይምራን የሚሉ እንደነዚህ አይነት ጠባብ አስተሳሰብ ያላቸው ሰዎች መጥተው ነው ከኢትዮጵያዊነት አስወጥተውን እነሱ መሀል የገቡት። መሀላችን የገቡት እንደነዚህ አይነት ደጋፊዎች። መንግስት ማን ደግፈኛል? ወታደር አለው፣ ጦር አለው፣ መሳሪያ አለው፣ በቂ የሆነ የራሱ የሚከላከልበት መንገድ አለ። ደጋፊ ነኝ ብሎ ሲናገሩ እኔ አንዳንድ ጊዜ ያሳፍረኛል፣ በጣም ያሳፍራል። እንዴት ነው መንግስትን የምትደግፈው? መንግስት እኮ የራሱ የሆነ እንትን ስርዓት ያለውና ደንብ ያለው። አንተ የማን ደጋፊ ነው? የራስን ህይወትና የራስን ኑሮ ደግፍ። ተቃዋሚዎቹ መጥተው ይኸው እንግዲህ የሚሉት ምንድን ነው? እኛ እሷ ብትመራን ይሻላል፣ እንትና መምራት ይችላል፣ ማንም ተነስቶ መምራት ይችላል። አብይን የታቀው ነበር ይልሃል መጡ። እንደነዚህ አይነቶች ናቸው እንግዲህ መሀላችን ገብተው ከኢትዮጵያዊነት የለዩን። ቴዲ የዘፈነላቸው ለእንደነዚህ አይነት ባንዳዎች ነው። መሀል የገቡ ከኢትዮጵያዊነት ለለዩን ነው እንጂማ አብይማ እንደሚፈቀድ ኑና ተወዳደሩ፣ ኑና ግጠሙኝ፣ ተደራጁና ኑ ብሎናል። ተደራጁ፣ ጠንከር በሉ፣ እኛ ጠንካሮች ነን፣ ብልጦች ነን፣ አራዶች ነን፣ የቆየነን፣ አችሉንም ብሎ ተናግሯል። እሺ ተሰበሰበ፣ መጣ፣ ባልደራሱ ደገፍ ነው። የአዲስ አበባ ልጅ ምርጥ ተገኘ፣ የፈረንሳይ ልጅ ተገኘ ብለን ብለን ወጣን። የት አለ ሳይመዘገብ ምን ሲል እምቡሪምቦ፣ ይሄን ለምን ታፈርሳላችሁ? ይሄን ለምን ትሰራላችሁ? ይሄን ተራ ነገር ውስጥ ገባ። የመጣውን ማመጣጡም ለዛ ስላልነበር። ስለዚህ እውቀት ያለው እንኳን ተሰብስቦ እንኳን አንድ ደና ፓርቲ እንኳን የፈጠረ ህዝብ የለም።
የፈጠረ አንድ ፓርቲ እንኳን ማቋቋም ያልቻሉ ተቃዋሚዎች አሁን መጥተው አብይ አህመድ አይሰራም አይችልም። በጣም ነው የሚያሳፍሩት። በጣም አንድ እንኳን አንተ እኮ አሁን እየነገርካቸው እኮ አይሰሙም እኮ ቴዲ። እና የትኛውን ተቃዋሚ ፓርቲ ነው የምደግፈው? የትኛውን መንግስት ደጋፊ ነው እኔ የምከተለው? ደጋፊ ከሆንኩኝ ከነ መስፍን ጋር ልደረብ ነው። ተቃዋሚ ከሆንኩኝ ከሙቀጫ ልጅ ጋር ልቀላቀል ነው። መሀል ሰፋሪ ይፈጠርልን ቴዲዬ። እዚህ ቤት መሀል ፈጣሪ ለሀገራችን የምናስብና የሚሆነው ይሄ ነው የምንለው የምንናገረው ነገር እንዲኖር ድምፃችን እንዲሰማ ከእነዚህም አሳፋሪዎች ከሁለቱም ጋር መቆም የማይፈልጉ ብዙ ኢትዮጵያኖች አሉ፣ ከሁለት የተወለዱ ማለት ነው እንጂ የማንም ዘረኛ እየመጣ ሀገሪቷን ወደዚህ ወደዛ ሊመራ መሀላችን እየገባ ዳር የሚያስወጡን ነገር ቴዲ አፍሮ ነግሯቸዋል። ውጡልን ከመሀላችን በቃ። ስሙ መስተካከል አለበት። የሙቀጫ ልጅ አይደለም የሸገር ልጅ ነው የሚለው። የሸገር ጁንታ አይመጥን ነው ቀይረው ተብሏል። ያው የሸገርኛ ነን የሸገር እንደዛ አይደለም ስሙ። እሱም የሸገር ላይ ቁጭ ብሎ ግን ወያኔን ነው የሚናፍቀው። እዛ ቁጭ ብሎ ግን ቲፒኤልኤፍ ነው። እና ቴዲ የገባሁት በዚህ ምክንያት ነው። የመሀል ሰፋሪዎች ሲጀመር እገባለሁኝ እንጂ ከነዚህ ጋር መደበር አልፈልግም። እሺ እኔ የሚለው እኮ ብላችሁ ቴዲ ሌላ ጊዜ ግን ተሳስቶ እንዳይመጣ ልጅ ንግግሩ መጠጥ ቤት አደረገው። አንድ ሁለት ሰው ሰምታችኋል አይደል? ይሄ በሀገራችን ላይ የሚደረግ ፖለቲካ ነው። ይሄው ፖለቲካው ይሄ ነው። እኔ ግን እውነቴን ነው የምላችሁ፣ እኔን ብትጠይቁኝ እናንተ ስለናንተ የሚነግራችሁ ነገር አይ ዶንት ኖ የትኛው ስሜታችሁ በጣም ቢዩቲፉል ናችሁ ወይም ሃንድሰም ናችሁ የምታራምዱት ነገር ምናምን እያለ እንደሚነግራችሁ አላውቅም። ብትጠይቁኝ ግን እኔ ልቦና የሚያሳየኝ የብሔር ፖለቲካ አራማጆችን ኢቭን ነፃ እናወጣቸዋለን የምትሏቸው እንኳን ህዝቦች ጠልቷቸዋል፣ አንገሽግሿቸዋል። በተለይ ወጣቶች ነን እና እዚህ ውስጥ ያለን ጎበዝ ነው፣ እውቀት ያላችሁ ናቸው። ፖለቲካውን ወደ ሀሳብ ፖለቲካ እናምተው። ኦሮሞ፣ አማራ፣ ስልጤ፣ ትግራይ የተባባለን እንዲህ ያለ ኦሮሞ የሚባል ፖለቲካ የለም። እኔ እንጃ። ኦሮሞ የሚባል ህዝብ ነው፣ የተከበረ ህዝብ ነው ያለው። ኦሮሞ 40 ሚሊዮን ሊሆን ይችላል። 40 ሚሊዮን ኦሮሞ አንድ አይነት ሀሳብ ሊኖረው አይችልም። አማራ ህዝብ ነው፣ የተከበረ ህዝብ ነው። ሁሉም አማራ አንድ አይነት ሀሳብ ሊኖረው አይችልም። ፖለቲካ በሀሳብ ነው፣ ሀሳብ ነው ፖለቲካ። ቴዲ ታዲያ ብሔርተኞች የምትላቸው እነማን ናቸው? ኦሮሞ የሚባል ከሌለ ፖለቲካ ከሌለ አማራ የሚባል ከሌለ አንተ ብሔርተኛ እያልክ የምትጠራቸው እነማን ናቸው? ብሔራቸውን ፍሬም አበጅተው እኛና እነሱ እያሉ የሚጫወቱትን አልኩ እኮ። ኤክስትሪም ሌፍት ዊንግ ፖለቲካ ኤሊት ናቸው አይደለም አሉ ማለት ነው። ፖለቲካ አይደለም ይሄ። ምን ማለት ነው? እኛና እነሱ ማለት እኛ እኮ የምናራምደው እኮ ፖለቲካው ትክክል አይደለም። አይ አግሪ ዊዝ ዩ። ፖለቲከኞቹ ግን አሉ ነው አሁን ድናይ ማድረግ ያስፈልግ። የኦሮሞ ፖለቲካ አለ፣ የአማራ አለ፣ የትግሬ አለ። we don't have to deny this። እሱ እኮ ነው እያልኩ ያለሁት። ከዚህ እንውጣ፣ ከዚህ እንውጣ እኮ ነው እያልኩ ያለሁት። ኦኬ ተሞክሯል። አይሆንም። የብሔር ፖለቲካ ማለት ምሁራንን ደደብ የሚያደርግ ብሩህ አእምሮ ያላቸውን የሚያቀነጭር ነው። ሀሳብ አይደለም። አይደንቲቲ አይዲዮሎጂ አይደለም። አይዲዮሎጂ ካልሆነ ደግሞ ፖለቲካ ሊሆን አይችልም። በግድ ነው እንዴ? ተሞከረ፣ አይሆንም። እስከዛሬ መጣን እኮ። እስኪ ስታዩት የብሔር ፖለቲካ የብሔር ፖለቲካ ከሌለ ገራሳና ጉምሳ ምናምን ተነስተው ለምንድን ነው ለብልጽግና መልስ የሚሰጡት? ለቴዲ አየህ እየነገርኩ ነው እኮ። ከዚህ እንውጣ። ስማርት ጥቀስ ከበደ አየላት። የዛ እኮ የዛ የእጅ ስራ ውጤት ነው። ያ ግን ስርዓቱ እንደዛ ስለሆነ አይደል እንደዚህ ይሁን እንቀይረው። እኛ መድኃኒዓለም ሆይ ተጨማልቀናል፣ በስብሰናል እኮ እያልኩ ነው። ኦኬ ኤግዛክትሊ እሱ ተስማምተን ተጨማልቀናል፣ በስብሰናል። እንውጣ የሚለውን ቴዲ ካንተ ጋር ነው። እኔ ማለት ነው። ኦኬ አንዴ ላውራበት ፕሊዝ። እኔ ጠፋው መድኃኒዓለም። እንውጣ ከዚህ ሸገር ላይ ተቀምጠ የሸገር ጁንታ እያልክ እንዴት ነው የሚሆነው? የሸገር ልጆች የከተማ ፖለቲካ አንተ ተጫውተህ ልታሸንፍበት የምትችልበትን የመጫወቻ ሜዳ ነው መዘርጋት ያለበት። መድኃኒዓለም ምስክሬ ነው። የመቀሌ ልጆች ጓደኞች አሉ። የጊዜ ጉዳይ ነው። ነገ ከነገ ወዲያ ትሰሙታላችሁ። በገንዘብ ሰፖርት ያደረኳቸው ጁንታ ብላችሁ ከመውቀስ ለምን አልካተሉ? አንዴ ቆይ በእናታችሁ ወይ አንዴ ላወርዳቸው እንዲሁላችሁ ነው ስታወሩ አድምጬ እኔ ማውራት አልችልም። ይሄ ነው እኮ ችግራችሁ እናንተ። ቤታችሁን ከፍታችሁ ስታዋዩ ሰው አታደምጡ።
እሺ ክብራትና ክብራን ነገ ስለምንገናኝ ሁላችሁንም ላሰናብታችሁ። አይ ነው መስማት አትችሉም። የብሔር ፖለቲካ አራማጆች ችግሩ አፍ ነው እንጂ ጆሮ የላችሁም። ካላዳመጣችሁ ደግሞ እንዴት ነው የምንወያየው? እናንተ ትናገራላችሁ፣ ከእናንተ ቀጥሎ ያለውን ሰው አታደምጡ። ስለዚህ ነው ማንግባባው። እግዚአብሔር አክብርልኝ። ነገ እንገናኛለን በይፋ ስለምን ቴንክ ዩ ቴዲዬ ቴንክ ዩ እናመሰግናለን። እሺ እግዚአብሔር አክብርልኝ። I want to say something እንዴ እድል ስጠኝ። ሴት ነኝ ብቻ ስለሆነ በዙ ሰጥቻቸዋለሁ እድል ነው። አንዴ እኮ ነው ያወራሁት እኔ እኮ ሁሉም አንዴ ነው ያወሩት። ዘራ ያቆም አንዴ ነው ያወራው። ሰምተንሻል። Can you give me a chance please? እኔ ካስቀየምኩ በግሌ ይቅርታ። ኖ አስቀየም። ይሸገር ነው ነገ ቤት ነው ነገ ቤት ነው። ባይ ዘ ወይ ቴዲ አንተ እኔ አንዴ ከሱ ጋር አንዴ ድል ሰጥተህ አንድ 3 ደቂቃ ሰጥተን በመልስለት ደስ ይለኛል። አይ ምን ነው የምትመልስልኝ? ጨርሰናል። እኔ ካንተ ጋር ነው ይሄን ያህል ለምን ጠበቀ? እኔ ማሰጠን ኮነ ቻንስ ዲያስፖራ አዋራኝ ባይዜ አዚዮ ምን አለ ሸገር ውስጥ ልጅ ያለም አኮኔም የወልቃይት ዲያስፖራ እና ክፍለ ሀገር ልጅ አንዴ ሰው ይሳቀባችሁ። አረ እኔ እኮ ያው አስተጽብት ያልኩ ልጅ ነኝ። አንዴ ሰው ይሳቀባችሁ። አዲስ አበባ ልጅ ኖ አፍ ራሱ ያስታውቃል እኮ ይኮለጠፋል። አዲስ አበባ ልጅ አይደለም። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። እኔ ዲስሪስፔክት ካደረጋችሁ እኮ ቤቱን እኔ በጣም አዋርጄ ማባረር ማቀበታለሁ።